ዲያስፖራ ቁጥር 3 ብሎ ተለቀቀ። እንኳን ደስ አላችሁ። በድርጅቱ ተይዞ የቆየውንና እስከዛሬ ከተለቀቁ ብሎኮቻችን ለየት የሚያደርገው በብዙዎች ዘንድ ተመራጭ ሆኖ በጉጉት ሲጠበቅ የነበረው የመጨረሻ ብሎክ ለሽያጭ ወጣ። ይህ ብሎክ ከሌሎቹ ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶቻችን ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይንም የጧት ፀሐይ የሚያገኛቸው በመሆናቸው፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ። ታዲያ ምን ይጠብቃሉ? 60% የባንክ አማራጭ እስከ 30 ዓመት እየኖራችሁበት የምትከፍሉትን ለ8% ቅድመ ክፍያ ይዘን እየጠበቅናችሁ ነው። ያንን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃ ታች ባለው ስልካችን ይደውሉልን። ቲኤምሲ ሪል ስቴት የሁሉም ሰው ምርጫ። ይህ አዋዜ ሰበር ነው። ለማመን የሚከብድ የሚያስፈራ። ዩክሬን እንደምትለው ከ40 በላይ የራሽያ ቦምብ ጣይ አውሮፕላኖች እየነደዱ ነው። እንዲህ በአንድ ጊዜ የኃያሏን ሩሲያ ቦምብ አንጣፊ ጣሪያዎች መሬት ላይ ወደ አመድነት የቀየራቸው ምጣድ ትላለች ዩክሬን። መጠነ ሰፊ የሰው አልቦች ድብደባ ነው። እንዲህ ነው የሆነው። ዩክሬን ባልታወቀ ጥበብና ብቃት ሩሲያ ሳይቤሪያ ግዛት ውስጥ አውዳሚ ሰው አልቦቿን በህቡ የተሸከሙ የጭነት መኪናዎች ላይ አሳፍራ አስገባች። ትልቆቹ የራሽያ የአየር ኃይል ጦር ሰፈሮች የሚገኙበትን ቀዬ ተጠጋች። ከዛማ ይላሉ ሲኦላዊ እሳት የናኘባት ኢርኩትስክ ግዛት አገረ ገዢ ሲመሰክሩም፣ ከዛማ ሰው አልቦቹን ተሸካሚዎች የጭነት መኪናዎች እንደቆሙ ሰው አልቦቹ ከውስጥ ቀፎ እንደተነካ ንብ እያመሙ ወጡ። የጦር ሰፈሮቹ ላይ ሰፈሩ። የሮኬት እሾካቸውን የራሽያ አንጥራ ሀብት የቭላዲሚር ፑቲን የብረት ክንድ ላይ እንደ ደራች ልብስ ሰፊ ጀቶቹ ላይ ተቀጠቁት። ዋ ጦርነት፣ ዋ ስልጣት! ዩክሬን ይህን ገዳይ የሆነ ይህን የራሽያን የሰማይ ገዳዮች መሬት ላይ በቅምጣቸው የፈጀ ክስተት እውን ለማድረግ 1 ዓመት ተኩል ፈጅቶብኛል ስትል አስታውቃለች። ስሙንም መጠሪያውንም ኦፕሬሽንስ ስፓይደርስ ዌብ ብለዋለች። ዘመቻ የሸረሪት ድር እንደማለት ነው። ከመነሻ እስከ መድረሻው 1 ዓመት ተኩል የፈጀ ፍርጃ ለራሽያ። የዩክሬን ደህንነት መስሪያ ቤት እንደሚለውማ በጦርነቱ የ3 ዓመት ታሪክ ውስጥ ራሽያን እንዲህ እቶን ውስጥ የረመጠ የጦር ክንዷን ያቀለጠ መንፈሷን የረገጠ ዘመቻ የሸረሪት ድር ያደሩት፣ የዳወሩት፣ የሸመኑት፣ የጠነሰሱት፣ እስከ ፍጻሜው የተከታተሉት እንደ ግል ጉዳያቸው ለፍጻሜ እስኪበቃ አይናቸውን ከሱ ላይ ያላነሱት አጭሩ ቀጭኑ ራሳቸው ፕሬዚደንት ቮሎዲሚር ዘለንስኪ ናቸው ይላሉ። የዩክሬን ባለሥልጣኖች በአዋዜ የጋዜጠኛነት ዕድሜ የድፍረት መጨረሻ ሊለው የሚወደውን ይህን የራሽያን ግዙፍ የአየር ኃይል ጦር ሰፈር ወይም ጦር ሰፈሮች የክረምት በቆሎ መጥበሻ ምድጃ አስመሰለ በላ ፈጻሚዎች 472 ሰው አልቦች ብቻ አልነበሩም ይላሉ። ልብ አድርጉ፣ 472 ሰው አልቦች ሲደመር 7 ቦሊስቲክና ክሩዝ ሚሳይሎች። ጊዜው በላው ትናንት ምሽት ነበረ የደረሰው። የዘለንስኪ ከፍተኛ ረዳት የጽሕፈት ቤታቸው ኃላፊ አንድሬ ዮርማክ በቴሌግራም ገጻቸው ላይ የሸረሪት ድር ፎቶግራፍ አውጥተዋል። ይህ ምት፣ ይህ በላ የራሽያን ክሩዝ ሚሳይሎች ሰማይ ለሰማይ ወደ ዩክሬን ሰማይ የመተኮስ አቅም ብቃት ክፉኛ በእጅጉ ደቁሶታል። በመሬት የቀሩት የራሽያ የሰማይ ተርቦች መካከል ቱ-95 ቦምብ አንጣፊዎች ይገኙበታል።
ባለፉት ጥቂት ወራት የራሽያን KH-101 የሚባሉ ሚሳኤሎች ኪየቭ ላይ በገፍ የተኮሱ እንደ ዝናብ ያዘነቡ ነበሩ። አንድ ቦምብ አንጣፊ በነፍስ ወከፍ 400 ኪሎግራም አረር የሚሸከሙ 8 ኢላማ መር ሚሳኤሎችን መሸከምና ሰማይ ለሰማይ ወደ ኢላማቸው መተኮስ ይችላል። ሚሳኤሎቹ 1000 ኪሎ ሜትሮች የሚመቱ ብዙ ርቀት የሚጓዙ በመሆናቸው ቦምብ ጣዮቹ አውሮፕላኖች ከጠላት ቀጠና ርቀው በወዳጅ ሰማይ ውስጥ ሸምቀው ነው የሚተኩሷቸው። እነዚህ ለራሽያ ቁልፍ የጦር ክንድ ስለሆኑ አይመቱባት ዘንድ የምትሳሳላቸው የስለት ልጆቿ ናቸው። በዚህ የዩክሬን ዓመት ተኩል ፈጅ ሸረሪት ሥራ ከነደዱት መካከል የጠላት አውሮፕላኖችንና ሚሳኤሎችን አመጣጥ ከሩቅ የሚመርጁና የወገን ጦር ጀቶች ኢላማ እንዲያደርጓቸው ለክተውና መትረው መረጃ የሚያቀብሉ A50 ይገኙበታል። የምዕራባውያኑን አዋክስ እኩያ ናቸው። ከጭነት መኪና ላይ የበረሩና በቤት ጣራ ከፍታ ያመሙ ገዳይ ንቦች የራሽያ ብቅያለሽ የአየር መከላከያዎች S-300 እና S-400 ሊመክቷቸው ከቶም አልሞከሩም ነበር። እንኳን እነሱ ረጅም ርቀት ቀንዳቢዎች ቀርቶ አጭር ርቀት ጨበጣ ተፋላሚዎቹ ፓንትሲር SA-22 አየር መቃወሚያዎች ምንም ማድረግ አልቻሉም ነበር። ሳይቤሪያ ከግንባር የራቀች የጦር አውሮፕላኖቹ በሲሚንቶና በፌሮ የደደሩ ግድግዳዎች ጋሻነት በአንጻራዊ የደህንነት ዋስትና ፎይ ያሉ ነበሩ። ምናልባት ይላሉ ተንታኞች ከመካከላቸው ጥቂቶቹ ሙሉ በሙሉ አልወደሙ ይሆናል። ተጠግነው ወደ አገልግሎት መመለስ የሚችሉም ሊሆኑ ይችላሉ። ቢሆንም ጥገናቸው ረጅም ጊዜ የሚወስድ ስለሆነ ከግዳጅ ውጭ ያደርጋቸዋል። ታሪኩ ሴራው የሸረሪት ድሩ የደራው እንዲህ ነበር ይላል የዩክሬን የደህንነት መስሪያ ቤት በምህጻረ ቃል SBU። መጀመሪያ FPV የሚባሉትን አጥፍቶ ጠፊ ሰው አልቦቿን ዩክሬን ወደ ራሽያ ሰረገች ይላል። ከዛም ተንቀሳቃሽ ባለጎማ የእንጨት ኮንቴነሮችን አስከተለች። ሰው አልቦቹ ራሽያ ከደረሱ በኋላ በእነዚህ ተንቀሳቃሽ የእንጨት ኮንቴነሮች ውስጥ ደበቀቻቸው። መጨረሻ ላይ እነዚህን የእንጨት ኮንቴነሮች የጫኑ የጭነት መኪናዎች ከአገር ቤት እህል ጭነው እንደመጡ ከባድ መኪናዎች መትመም ጀመሩ። የእንጨት ኮንቴነሮቹ ጣራ በርቀት መቆጣጠሪያ ተከፋች ነበር ይላል የደህንነት አገልግሎቱ። ታዲያ ቦታው እንደደረሱ ጣራው ሲከፈት ሰው አልቦቹ እንደ ወፍ እየበረሩ ወጡ። መንጋ ነበሩ። 400 በላይ ሰው አልቦች። ጦር ሰፈሩ ተወረረ። በሮኬት ተጠቀጠቀ። እላያቸው ላይ ፈነዱባቸው። ዩክሬን በዚህ ዓመት ተኩል በፈጀ የሸረሪት ድር እርምጃ ራሽያ ላይ ያደረሰችው መቅሰፍት ዋጋን $2 ቢሊዮን ስትል አስልተዋለች። በኢትዮጵያ ከ1 ትሪሊዮን ብር በላይ ነው። ራሽያ የሳቱ ምድጃ ላይ ቅሪታቸውን ካገኘቻቸው ጀግኖቿ መካከል ድብ ተብለው የሚታወቁቱ ስትራቴጂክ ቦምበርስ TU-95 ይገኙበታል። በተጨማሪም TU-22 M3S ፍጡነ ድምፅ የረጅም ርቀት መቺ ቦምቦች በተጨማሪ ነበሩበት። ዋ ጦርነት! ዋ ራሽያ! ኢሳያስ እንደሰማኸው ነው። እጅግ በጣም የሚገርም ነው። እንግዲህ እኛ እንደምንሰማው ከሆነ መረጃ እጅግ በጣም ትልቅ ዋጋ ያለው ነገር ነው። ሩሲያን የሚያህል ትልቅ የመረጃ አቅም ያለው በዓለም ላይ እንግዲህ ከሚጠቀሱት ያው KGB እንላለን፣ ሞሳድ እንላለን፣ የእስራኤሉን እንደዚሁ ደግሞ እናነሳለን፣ የአሜሪካን እናነሳለን። ሩሲያ በጣም በተደጋጋሚ ነው የተመታቸው ያልተጠበቁ ቦታዎች። ስለዚህ እኛ የምንሰማው መረጃ
አሰባሰብ ከፍተኛ ክፍተት አለ ማለት ይቻላል። ሩሲያ በተደጋጋሚ ሩሲያ ይሄንን ትልቅ ሀብቷን ንብረቷን መከላከያዋን መጠበቅ ካልቻለች የሩሲያ የስለላ ተቋም ደካማ ነው ማለት እንችላለን ወይ? አስቸጋሪ ይሄን እኔ ብሪሊያንስ ብዬ ነው የምገልጸው። አንዳንድ ጊዜ ሁሉም ነገር 2 ሲደመር 2 4 አይሆንም። የሆነ የተሟላ ዝግጅት መከላከል ነድፈ ትንቀሳቀሳለህ። ነገር ግን መሸናነፍ የሚመጣው እንደዚህ ነው ኢሳያስ። 2 ቡድኖች ወደ ሜዳ ሲገቡ ሁለቱም ጎል እንዳይቆጠርባቸው እና ጎል አስቆጥረው ለመውጣት ነው የሚገቡት እና የየራሳቸውን ታክቲክ ይጠቀማሉ። አንዳንዶቹ መከላከያቸውን ያበዛሉ። ዞሮ ዞሮ ግን 90 ደቂቃ ሲያልቅ አሸናፊና ተሸናፊ ይኖራል። በራሽያና በዩክሬን መካከል ትልቁ አደጋ እነዚህ ህዝቦች አንድ ህዝቦች ናቸው። ተመሳሳይ ባህል የሚጋሩ፣ ተመሳሳይ ገጽታ ያላቸው፣ ተመሳሳይ ቋንቋ ያላቸው አንድ ህዝቦች ናቸው። ስለዚህ በራሽያም ዩክሬን ላይ ተመሳሳይ ይሄ እንግዲህ ምናልባት አሁን ከቀረበው ሁኔታም የተለየ ሊሆን ይችላል። የምዕራባውያን እገዛም ሊኖርበት የሚችል እንደሆነ መገመት ይቻላል። የረቀቀ ምስጢራዊ ተልእኮ መሆን ብቻ ሳይሆን እዚህ ላይ ከ9/11 ዲሲፕሊን ያልተናነሰ ነው። 9/11 አሜሪካ ላይ ዲካፒቴሽን ለማድረግ ማለት ነው። አሜሪካንን የሚያክል ሱፐር ፓወር ቀጥታ ፕሬዚደንቷን ዋይት ሃውስ፣ መከላከያዋን ፔንታጎን፣ የእንደራሴዎች ምክር ቤት ካፒቶል ሂል፣ እነዚህን የሲአይኤን ጽህፈት ቤት እና 2ቱን መንታ ህንፃዎች እቅዱን ነው የማወራው። የተሳካው ከዛ ውስጥ የተወሰነው ነው። እነዚህን አቅደው ያን ጥቃት ሲያደርጉ አሜሪካንን አንገቱ የተቆረጠ ዶሮ ለማድረግ ነበር። ምንም ያህል ኃይል ቢኖርህ አንገትህ ከተቆረጠ አትድንም። ወድቀ ለመነሳት ትቸገራለህ። ቢያንስ እነዛን 2 መንታ ህንፃዎችና መከላከያውን በዛ ደረጃ ሊያወድሙ የቻሉበት ትልቁ አቅም ምንድን ነው? ያንን ኦፕሬሽን የተለየ የሚያደርገው ዲሲፕሊኑ፣ ሴክረሲው፣ ሚስጥሩን ምን ያህል እንደደበቁ ሚስጥሩን ማንም ሰው ሊገምት ሊጠረጥር ባልቻለበት ሁኔታ መጠበቅ ዲሲፕሊኑ ያ ነው አንዱ ትልቅ በዛ ጦርነት ውስጥ ትምህርት ሆኖ የወጣው። 1 ዓመት ተኩል ፍንጭ የለም። ራሽያ አይዲያ የላትም። ይሄ በጣም የሚገርም በጣም የተሳካለት በእውነት ነው የምነግርህ በሚሊተሪ ታሪክ ውስጥ ወደፊት ሊነገር የሚችል ኦፕሬሽን የተደረገው። ራሽያ ከ400 በላይ የጠላት ሰው አልቦች በራሷ ግዛት ውስጥ 1000 ኪሎ ሜትሮች ተጉዘው ሳይቤሪያ ዋነኞቹን ስትራቴጂክ ቦምበርሶቿን፣ ሚሳኤል ተኳሾቿን፣ አንጡራ ሀብቷን፣ ሁነኛ የአየር ኃይል ክንዷን በጭነት መኪና አጓጉዘው በእንጨት ኮንቴነር ውስጥ ከተው በርቀት መቆጣጠሪያ ጣሪያ ከፍተው በርቀት መቆጣጠሪያ ሰው አልቦቹን አስነስተው ወደ ኢላማቸው በማስገባት አየር ማረፊያዎቹን የከበበው ያጠረው የ300 የ400 ሳምናምን ምንም ማድረግ በማይችልበት ሁኔታ እንደ ጧፍ ማንደድ ወደ 40 እና ከ40 በላይ የሚሆኑ ኢሳያስ ይሄ በጣም የረቀቀ ነው። ይሄ በጣም የረቀቀ ነው እና የራሽያ ድክመት ነው የኬጂቢ ድክመት ነው ወደሚል ሌላ ነገር ከመግባታችን በፊት አሁን ትክክለኛው ነገር ይሄ የሚገርም የውስጥ የሚገርም የስለላ የዲሲፕሊን የቅንጅት ሪሊ የሚገርም ኦፕሬሽን ነው።
የሚገርም ኦፕሬሽን ነው ኢሳያስ። እንደዚህ ነው ማየት የሚቻለው። ዓለም አሁን እንግዲህ ዩክሬን ባላት አቅም በመጠቀም አሁን አንተም እንዳነሳው ከፍተኛ ዲሲፕሊን በማሳየት ሚስጥሯን በመጠበቅ ይሄንን ያህል ጥቃት አድርሳለች። ከጥቂት ጊዜ በፊት ከ3 ወይም 4 ቀን በፊት ዩክሬኑ መሪ ዘለንስኪ ሩሲያ የምታዘጋጀው በቅርቡ ያለው ፕሮግራም ላይ ጥቃት ለመፈጸም ከሞከሩ የሚቀጥለውን ቀን አያዩም ብለው ነበር። ይበልጥ ሩሲያን ወደ ቁጣና ወደ እልህ ከቶ ከፍተኛ የበቀል እርምጃ ሩሲያ እንድትወስድ አያደርግም ወይ? አሁን ምንድነው ልንጠብቅ የምንችለው? ጉዳቱን ስናየው በማንኛውም መመዘኛ የራሽያ ህዝብ አመለካከት ያንተ ጥያቄ ነው የሚሆነው። ምንድነው ደህንነታችን? ምንድነን? ዓመት ተኩል እንደዚህ አይነት ሎጂስቲክስ አስርገው ደብቀው በራሳችን አስፋልቶች ላይ የጭነት መኪናዎችን ነርተው ጣራ ከፍተው አንጡራ ስትራቴጂክ ሚሊተሪ አሴት የሆኑ የጦር ሰፈሮቻችንን አትዊል ማንም ሊከላከላቸው በማይችለው ሁኔታ በቴክኖሎጂ መቀጥቀጥ ሲደርሱ እኛ ምንድነው ሴፍቲያችን? ቅድም ጥያቄ ላይ ያነሳው ነገር የህዝቡ ጥያቄ ነው የሚሆነው። በህዝቡ በኩል የሚኖረው አመለካከት ይሄ ነው። በሌላ አነጋገር ፕሬዚደንት ቭላዲሚር ፑቲንን በጣም የሚያሳንስ የሚያኮስስ በህዝባቸው ዘንድ ቂሉማሞ አስመስሎ የሚያሳይ ነው። አስፈጁን የሚያሰኛቸውን ይገርማል። በአንጻሩ አጭሩን ቀጭኑን ዘለንስኪ ከሶቪየት ህብረት መፍረስ በኋላ በራሽያ ታሪክ ያዋረዳት አደጋ ውስጥ የጣላት የናጣት አንድ ዛር ሆኖ ነው የሚነሳው። የሚገርም ነው። የፕሬዝደንቱ ዘመቻ ነው ያሉት እና ይሄን ድምሩ ስታስገባ ቭላዲሚር ፑቲን ህዝባቸው ፊት ለመቅረብ እንዴት ይችላሉ ነው። ዛቻቸው፣ ቁጣቸው ስሙኒ እንደማያወጣ ማሳያ ነው። አሁን ዩክሬን ያደረገችው እርምጃ ዩክሬን እንዲህ አይነት አጥለቅላቂ ውድመት ስታደርስ እንዲህ አይነት ፖለቲካሊ ሪሊ ከእሳቱ የበለጠ ራስ ቭላዲሚር ፑቲንን ቂሉ ማሞ አድርጎ የሚያቀርብ ራሽያን የሆነች በልኪ ምንድን የሚባለው እንደዛ አድርጎ የሚያቀርብ ጥበብ፣ ብቃት፣ ክህነት፣ ልቀት የታየበት እርምጃ ዩክሬን ስትወስድ ኤቭሪ ስቴፕ በዚህ ጦርነት 3 ዓመት ጊዜ ውስጥ ከዩክሬን ጋር የተጀመረው ጦርነት የራሷን ራሽያን በዚህ ደረጃ ያንገዳግዳት መምጣቱና በተለይ ደግሞ ዩክሬን መግለጫ ስትሰጥ ጉዳዩን ከጥንስሱ እስካጨራረሱ ቮሎዲሚር ዘለንስኪ ናቸው የሰሩት የሚለውን ስታይ ኢሞሽናል ነው የሚያደርገው። የሚመጣው ምላሽ ያስፈራል። ዓለም እንግዲህ 1 ዓመት ከምናምን ያክል ጥናት አድርጋ ከ1 ዓመት ጥናት በኋላ ይሄንን አደረገች ብሎ ማመን ይቻላል ወይ? ነው ወይስ የአውሮፓ ህብረት በዚህ የተቀናጀ የጥቃት ዘመቻ ላይ ተሳትፏል የሚያስብሉ ምንጮች እንደው ጭረቶች የተገኙ ነገር ካለ እሱን ብታብራራኝ ነው። የተለያየ እገዛዎች እንደሚያደርጉ ይታወቃል። ለምሳሌ የሳተላይት መረጃ፣ የስለላ መረጃ የመሳሰሉ ሊሰጡ ይችላሉ። ነገር ግን ዩክሬን በዚህ ጦርነት ላይ ያሳየችው አንድ አዲስ ነገር ቢኖር በጣም የተራቀቀ የሰው አልቦች ቴክኖሎጂ ባለቤት መሆን ነው እና ይህም ደግሞ በአየር ላይ ብቻ ሳይሆን በባህር ውስጥ ጭምር በጣም ብዙ ሚና የተጫወተችው በሰው አልቦቿ ነው። አሁን እኮ በሰው አልቦቹ ላይ እዛ የምንሰማው
ሰው አልቦቹ እየተወጡ ያሉት ሚና እኮ የወደፊት ጦርነት እንዴት ነው የሚል ግራ የሚያጋባ ዘመን ላይ ነው ደረስነው። በጣም የሚገርም ጦርነት ነው እዛ እየተካሄደ ያለው። ስለዚህ አሁን እነዚህ በስማቸው የተጠቀሰ የዩክሬን አጥፍቶ ጠፊ ምንድን ይባሉት ሰው አልቦች ከዚህ በፊትም ብዙ ደብድበዋል ራሽያ ውስጥ ዘልቀው እየገቡ 1000 ኪሎ ሜትር ድረስ። ስለዚህ በዚህም ተባለ በዚያ ኤሰንሻሊ የዩክሬን ስራ ነው የሚሆነው። የምዕራባውያን እገዛ ግን አልተለየውም ብሎ መደምደም የሚያስችል ነው። እና ይህ ሆኖ ራሽያ በተለይ ፕሬዚደንት ቭላዲሚር ፑቲን አንገታቸውን ቀና ለማድረግና ሀገራቸው ያላትን አቅም በአግባቡ መጠቀም ችሏል የሚል ጥያቄ ሁሉ ነው የሚያስነሳውና እንደምታውቀው ከዚህ በፊት አንድ ኦረሽኒክ የሚባል ሚሳኤል ተኩሰው ነበር። አንድ ተኩሰው ከዛ በኋላ የለም። በተለያየ ጊዜ ራሽያ ቱዴይ የሚለውን በምሰማበት ጊዜ ራሽያ ሌዘር ምናምን የመሳሰሉ ምዕራባውያን የሚያውቋቸው የተለያዩ አዳዲስ መሳሪያዎች አሏት ወዘተ ይባላል። ይሄ ግን ከባድ ጥያቄ ለራሽያ የሚጋርጥ ነው። እንዴት እናክብርሽ የሚል ጥያቄ ስለሚያነሳ ኢሞሽናል ስለሚያደርግ ሊመጣ የሚችለው ምላሽ ያስፈራኛል። ግን ላይመጣም ይችላል፣ ተውሸልሽሎ ሊቀር ይችላል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። ዲያስፖራ ቁጥር 3 ብሎ ተለቀቀ። እንኳን ደስ አላችሁ። በድርጅቱ ተይዞ የቆየውንና እስከዛሬ ከተለቀቁ ብሎኮቻችን ለየት የሚያደርገው በብዙዎች ዘንድ ተመራጭ ሆኖ በጉጉት ሲጠበቅ የነበረው የመጨረሻ ብሎክ ለሽያጭ ወጣ። ይህ ብሎክ ከሌሎቹ ለየት የሚያደርገው አንደኛ ለአንድ አባወራ አንድ ሊፍት መኖሩ፣ ሁለተኛ ሁሉም ቤቶቻችን ግድግዳ የማይጋሩ መሆናቸው፣ ሶስተኛ ሙሉ በሙሉ የከተማ እይታ ወይንም የጧት ፀሐይ የሚያገኛቸው በመሆናቸው፣ አራተኛና ዋነኛው 4 ቤት ለገዛ አንድ ቤት በነፃ። ታዲያ ምን ይጠብቃሉ? 60% የባንክ አማራጭ እስከ 30 ዓመት እየኖራችሁበት የምትከፍሉትን ለ8% ቅድመ ክፍያ ይዘን እየጠበቅናችሁ ነው። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለበለጠ መረጃ ታች ባለው ስልካችን ይደውሉልን። ቲኤምሲ ሪል ስቴት የሁሉም ሰው ምርጫ።